ሰላም እንዴት ናችሁ? እኔ አስተኛችሁና አስተማሪያችሁ ነኝ። ዛሬ 6ኛ ክፍል አካባቢ ሳይንስ ምዕራፍ 4 ማህበራዊ አካባቢ ወይም ደግሞ ሶሻል ኢንቫይሮንመንትን እናያለን። ስለዚህ እናንተ ይሄንን ምዕራፍ ካስተማርኳችሁ በኋላ ማወቅ የምትችሉት ወይም ደግሞ ልታደርጉ የምትችሉት ነገር በምስራቅ አፍሪካ የሚካተቱ ሀገሮችን ትዘረዝራላችሁ። መረጃ ቴክኖሎጂን በመጠቀም የምስራቅ አፍሪካ የህዝብ መጠንን መዘርዘር ትችላላችሁ። ቀደምት ስልጣኔ መለያ ገጽታዎችን እና አክሱም የስልጣኔ ገጽታዎችን እንደነበሩ ታስታውሳላችሁ። በምስራቅ አፍሪካ ሀገሮች የሚገኙ እውቅና የተሰጣቸው ዋና ዋና ቅርሶች እነማን እንደሆኑ፣ ባህላዊ ቅርሶቻችን፣ ምጣኔ ሀብታችን እንዴት አድርገን ነው እንትን የምንለው፣ የቱሪዝም መዳረሻዎችን ቦታዎቻችን እንዴት አድርገን ነው የምናስፋፋው፣ ከሌሎች ቦታዎች እንዴት አድርገን ነው የምናወዳድረው፣ ከዛ ደግሞ የቱሪዝም ምጣኔ ሀብት ጠቀሜታው ምንድን ነው፣ ከዛ ደግሞ አባይት ምጣኔ ሀብት ምንላቸው እንቅስቃሴዎች የትኞቹ ናቸው የሚለውን ነገር እናያለን ማለት ነው። ስለዚህ የመጀመሪያ ቶፒካችን ምንድነው? የምስራቅ አፍሪካ ሀገሮች ናቸው። ስለዚህ የምስራቅ አፍሪካ ሀገሮች የምስራቅ አፍሪካ አካባቢ የአፍሪካ አህጉራት አካል ከሆኑት ሶስቱ አካባቢዎች የተለያየ በውሃማ ክፍል የተከበቡ ናቸው። ስለዚህ የምስራቅ አፍሪካዎች በግማሽ ክፍሏ ወይም በግማሽ በኩል ምንድነው በውሃ የተከበበች ነው። የውሃ አዋሳኝ ክፍሎች አሏት ማለት ነው። እነዚህም አካባቢዎች የሰሜን አፍሪካ አካባቢ፣ ማዕከላዊ አፍሪካና ደቡባዊ አፍሪካ የምንላቸው ቦታዎች እነዚህ ቦታዎች ምንድናቸው? በውሃ የተከበቡ ናቸው ማለት ነው። ማህበራዊ አካባቢ ማለት ደግሞ ሰዎች የሚኖሩበት፣ የሚሰሩበት፣ የባህል የታሪክና የምጣኔ ሀብት እንቅስቃሴዎችን የሚያሳዩበት አካባቢ ነው ማለት ነው። እዚህ ማህበር ካለ አንድ ሰው ተሰብስቦ የሚኖርበት የራሱን ስራ የሚሰራበት ቦታ ወይም ደግሞ አካባቢ ነው ማለት ነው። እሺ፣ ስለዚህ የምስራቅ አፍሪካ ተብለው የሚታወቁ ሀገራት ውስጥ 18 አሉ። ከ18ቶች ውስጥ ጥቂቶቹን እንጥቀስና እናልፋለን። አንደኛ ኤርትራ፣ ጅቡቲ፣ ኢትዮጵያ፣ ሶማሊያ፣ ኬንያ፣ ታንዛኒያ፣ ኡጋንዳ እያለ በጣም ይቀጥላሉ ማለት ነው። ስለዚህ እነዚህ ውስጥ ግን 18ቱ ስፔሲፊክ በምንድን ናቸው? የምስራቅ አፍሪካ ክፍሎች ናቸው ማለት ነው። ስለዚህ ከፊት ለፊታቸው ወይም ደግሞ ግማሽ ክፍላቸው በምንድን የተከበበ ነው ማለት ነው? በውሃ የተከበበ ክፍል ነው ማለት ነው። ስለዚህ እነዚህ ባህሎች የራሳቸው የሆነ ምን አላቸው? የራሳቸው የሆነ ቋንቋ፣ ባህል፣ ሃይማኖት፣ በኢኮኖሚ የተለያየ አይነት ልዩነት አላቸው። ስለዚህ አንዱ ከአንዱ ሊለይ የሚችለው ነገር በባህሉ ሊሆን ይችላል፣ በቋንቋው፣ በሃይማኖቱ፣ እዛ በኢኮኖሚክ መጠኑ ወይም ደግሞ በኢኮኖሚ ላይ ያለው ንግግር ወይም ደግሞ አካሄድ ምን ያህል ነው የሚለውን ነገር ይነግራል ማለት ነው። ለምሳሌ ኢትዮጵያ ከ80 በላይ ቋንቋዎች ያሏት ህዝብ ናት። ባለ ብዙ ባህል ወይም ደግሞ ባለ ብዙ ቋንቋ ናት ማለት ነው። ስለዚህ እኛ የምንናገረው አሁን የማወራላችሁ ቋንቋ አማርኛ ነው አይደል? ስለዚህ አማርኛም የኢትዮጵያ አንዷ ቋንቋ ነው። ግን በብዛት የምንጠቀመው አማርኛ ስለሆነ ብዙ ቋንቋዎች አሉ አይመስልም። ግን በኢትዮጵያ ውስጥ ከ80 በላይ የሆኑ ቋንቋዎች አሉን ማለት ነው። ቀጣይ የምናየው ደግሞ የምስራቅ አፍሪካ ሀገሮች የህዝብ መጠን። እዚህ ህዝብ ማለት በአንድ በተወሰነ አካባቢ እና ወቅት የሚኖር ከውልደት እስከ ሞት ባሉት ሂደቶች የሚያጋጥሙ የክስተት መስተንግዶችን የሚያስተላልፍ የሰው ልጆች ስብስብ ነው። እዚህ ህዝብ ከተባለ በቃ አንድ እኔ ተወልጄ ያደግኩበት ቦታ አድጌም የምኖርበት ቦታ እስከ ሞት ድረስ የምኖርበት ቦታ ከሆነ ዛቲስ ኮልድ ምንድነው? ዛቲስ ህዝብ የምንለው ነው ማለት ነው። ስለዚህ ህዝብ መጠን በብዙ አይነት መንገዶች ልንለካቸው እንችላለን። ወይም ደግሞ የህዝብ ባህሪያትን ልንገልጽበት የምንችላቸው ነገሮች በጣም ብዙ ናቸው። ከነሱ ጥቂቶቹ ነው። አንደኛም የህዝብ ብዛት ነው። ይህ የሚያሳየው በአንድ መልክዓ ምድራዊ ክልል ውስጥ ያሉት የሰው አሃዛዊ ቁጥር መጠን ማሳያ ነው። ስለዚህ የህዝብ ብዛት ከተባለ አዲስ አበባ ውስጥ ያለው የህዝብ መጠን ስንት ነው ብለን ስንጠይቅ ማለት ነው። ስለዚህ ይህን ያህል ሚሊዮን እንባላለን። ኢትዮጵያ ውስጥ ሲባል ደግሞ ምንድነው? ከሁሉም ክልሎች ውስጥ ያሉትን ሰዎች ምን ስንለው ስንቆጥርና ስናሳውቅ ማለት ነው። ያ ደግሞ የጾታና የእድሜ ቅንብር ሴክስ ኤንድ ኤጅ ስትራክቸር እንለዋለን። በአንድ ክልል ውስጥ ያለውን የህዝብ ጾታና የእድሜ ስብጥር ማሳያ። ስለዚህ በአንድ አካባቢ ውስጥ በጣም ትልልቅ ሰዎች ሊበዙ ይችላሉ። በአንድ አካባቢዎች ደግሞ በጣም ልጆች፣ ወጣቶች የሚባለው ነገር ሊበዛ ይችላል ማለት ነው። እድሜ ጾታ ደግሞ ወንድ ነው ሴት ነው የሚበዛው፣ ምን ያህል ሴት አለ ምን ያህል ወንድ አለ የሚለውን ነገር ለማወቅ ስንፈልግ ምን ተጠቀምበት የእድሜና
የጾታ ቅንብርን ነው ማለት ነው። ሌላኛው ደግሞ የህዝብ እድገት ምጣኔ ወይም ደግሞ ፖፑሌሽን ግሮዝ ሬት የምንለው በተወሰነ መልክዓ ምድራዊ ክልል ውስጥ የሚገኘው የህዝብ ቁጥር የሚጨምርበት ወይም ደግሞ የሚቀንስበትን መጠን ማሳያ። ስለዚህ ይሄ አሁን የህዝብ ቁጥር ይጨምራል ወይስ ይቀንሳል? በሞተው ቁጥር ይወለዳል ወይስ በተወለደው ብዙ አይወለድም? ከዛ ደግሞ ብዙ ሰው እየሞተ ነው። እንደዛ ከሆነ ብዙ ሰው እየሞተ ከዛ ሰው የማይወለድ ከሆነ እዛ አካባቢ ያለው የህዝብ እድገት ምጣኔ እየቀነሰ እየተሽቆለቆለ ይመጣል ማለት ነው። ሌላኛው ደግሞ የህዝብ ስርጭት ነው። ፖፑሌሽን ዲስትሪቢዩሽን እንለዋለን። ስለዚህ ምንድነው የህዝብ ስርጭት ሰዎች በተለያዩ ስፍራዎች የሚያገኙበት ሁኔታ የሚገልጽ ነው። ስለዚህ አንድ ሰው አሁን ለምሳሌ አዲስ አበባ ውስጥ የሚታይ ከሆነ የህዝቡ መጠን በጣም ከፍተኛ ነው። ወደ ክፍለ ሀገሩ ስንሄድ ግን ሰው ሁሉ ወዴት ነው እንትን የሚለው? ወደ ከተማው ነው። ከገጠሩ ወደ ከተማው ክፍል ምን ይላል? በጣም ማይግሬት ያደርጋሉ ወይም ደግሞ ይፈልሳል ማለት ነው። ስለዚህ የህዝብ ስርጭታችን ከክፍለ ሀገሩ ይልቅ ምንድነው በከተማ ውስጥ በጣም የበዛና ትልቅ ነው ማለት ነው። ስለዚህ የህዝብ ቁጥር ብዙዎቹ በጣም ትልልቅ ናቸው። አሁን ለምሳሌ እስቲ 3 ኤግዛምፕል እኔ ኤርትራ የህዝብ ቁጥሯ 3,600,461 ይሄ የህዝቡ ጥግግት ደግሞ 30.62 ነው። ስለዚህ ይሄ ሁሉ ሰው ደግሞ የሰፈረው በ11,707,400 ኪሎ ሜትር ስፋት ላይ ነው ማለት ነው። ይሄ ሁሉ ሰው የተቀመጠው በዚህ ነው ማለት ነው። ስለዚህ ሌላ ደግሞ ስናይ ጅቡቲ 1,02,187 የህዝብ ቁጥር አላት። ከዛ ደግሞ እነዚህ ሰዎች ደግሞ የሰፈሩበት ቦታ 23,000 ነው። 23,000 ምንድን ስኩዌር ኪሎ ሜትር ስኩዌር ላይ ነው ማለት ነው። ስለዚህ የህዝቡ መጠን ብዙ ቢሆንም ያሉበት ቦታ ወይም ደግሞ የሚገኙበት ቦታ በጣም ምንድነው ማለት ነው በጣም ውስን ቦታ ነው ማለት ነው። እዚህ ሌሎችንም መጽሐፋችሁ ላይ ማግኘት ትችላላችሁ። የኑቢያ እና የአክሱም ስልጣኔ ቀጥሎ እናያለን። የኑቢያ እና የአክሱም ስልጣኔ ከየት ነው የጀመረው? በናይል ወንዝ አጠገብ ዛሬ ሱዳን ብለን በምንጠራት አካባቢ የነበረ ምንድነው የነበረ ስልጣኔ ነው ማለት ነው። ስለዚህ ይሄ ስልጣኔ በእርሻ በንግድና በብረት ስራዎች የታወቀ ነው። ወይም ደግሞ በጣም በብዛት በድሮ ጊዜ የሚታወቀው በዚህ ነበር ማለት ነው። ከቀይ ባህር በስተምዕራብ ከኢትዮጵያና ከሜሮይ በስተሰሜን ምዕራብ ይገኛል። ይህ አካባቢ በናይል ወንዝ ሸለቆች ዳርቻና በአስዋን በግብጽና በካርቱም መካከል ይገኛል። በአሁኑ ጊዜ የበረሃ በመባል ይታወቃል። ስለዚህ በበፊት ጊዜ ብዙ ነገር የሚሰራበት ብዙ ነገር የምንልበት ብዙ ነገርን የምናደርግበት ቦታ ነበረ። ግን አሁን ምን ሆኗል? ያ ቦታ በጣም በተሸረሸረ ወይም ደግሞ የሰው ህዝብ በዛ አካባቢ ስለጠፋ ያ ቦታ በረሃ ነው ማለት ነው። በጥንት ዘመን ግብጽ ትገዛው ነበር። ስለዚህ በፊት ምንድን ነበረ? በግብጽ ቀኝ ግዛት ተገዝታ ነበር። ከዛ በኋላ በጣም ከረጅም ጊዜ በኋላ ብቻዋን ወይም ደግሞ ራሷን ልታወጣ ችላለች ማለት ነው። በሰሜን ምስራቅ ሱዳን የሚገኘው በረሃ በዚያን ዘመን የጥንት አካል ነበር። ስለዚህ አሁን ሰሜን ምስራቅ ሱዳን የምንለው በፊት ግን ምንድን ነበረ? የጥንታዊ የነቢያ አካል ነበረ ማለት ነው። ይህም የሆነው ነቢያን ክርስቲያንን ከመቀላቀሉ በፊት ነው። ስለዚህ በፊት የራሳቸው ሃይማኖት ነበራቸው። ግን ከሆነ ጊዜ በኋላ ምን አሉ ማለት ነው? በራሳቸው ወይም ደግሞ ወደ ክርስትና ወደ ኦርቶዶክስ ምን ብለዋል? ተቀላቅለዋል ማለት ነው። እንደ አውሮፓውያን አቆጣጠር በ666 ዓመተ ዓለም በኋላ የኩሽ መንግስት ግዛቱን ወደ ደቡብ ማስፋፋት እንደጀመረ ለማወቅ ተችሏል። መንግስቱም ዋና ከተማውን ወደ ናይል ወንዝ ምስራቅ ዳርቻ ተዘዋውሮ ነበር። ስለዚህ ይሄ ምንድነው? በፊት ከክርስቶስ ልደት በፊት ዓመተ ዓለም ማለት ከክርስቶስ ልደት በፊት ስለሆነ ቢፎር ክራይስት እና አፍተር ክራይስት የምንለው ማለት ነው። ስለዚህ በዛን ጊዜ ምንድነው መንግስቱ የዛን ጊዜ የነበረው አገዛዝ መንግስት የኩሽ መንግስት የምንለው ያ መንግስት አገዛዝ ምን አደረገ? ከሱ ከሰሜን ምስራቅ ወደ ደቡብ ማስፋፋት ጀመረ ማለት ነው። በዛን ጊዜ የናይል ዳርቻ የናይል ወንዞችን ዳርቻ የምስራቃዊ ዳርቻዎችን ወደዛ ስልጣን አገዛዙን ወደዛ አዞረ ማለት ነው።